You need private quality time with Allah every day. We all need private quality time with Allah. በየቀኑ ከአላህ ጋር የሚያሳልፉት የግልና ጥራት ያለው ጊዜ ያስፈልጋል። ሁላችንም ከአላህ ጋር የምናሳልፈው የግልና ጥራት ያለው ጊዜ እንፈልጋለን። ቢያንስ ለ5 ደቂቃ ያህል እንኳን ቢሆን ጊዜ ሊኖረን ይገባል። ይህም ጊዜ ከአላህ ጋር የምንነጋገርበት፣ አላህም በቁርአኑ አማካኝነት የሚያናግረን ጊዜ ነው። ይህ ጊዜ በምንም አይነት ሁኔታ ሊደራደሩበት የማይገባ ጊዜ ነው። ይህንን ካላደረጉ ቀኖቼ ያልተሟሉ እንደሆኑ ይሰማኛል። በደረት ውስጥ ባዶነት ይሰማኛል። የጭንቀት ስሜት ይሰማኛል። ቀኔን በስኬት መቀጠል አልችልም። መንፈሳዊ ቁርሴን አልበላሁምና። ይህንን ከአላህ ጋር የሚያሳልፉበት የግል ጊዜ የሌለው ቀን ባዶ ቀን ነው። መንፈሳዊ ባዶነት ያለበት ቀን። ስሜት አልባ ይሆናሉ። እንዲህ እያሉ የሚያሳልፉት ቀናት ቀስ በቀስ እየተጠራቀሙ በአንድ ቀን ሕይወቶ ይፈራርሳል። አላህ በግማሽ ሌሊት እንዲሰግዱ ያዛል። ከግማሽ በታች ወይም በላይ ቢሆን ችግር የለው። ነገር ግን አላህ ነብዩ ሰለላሁ ዐለይሂ ወሰለም በሌሊት እንዲያደርጉት የሚፈልገው በጣም አስፈላጊው ነገር ምንድነው? ኦ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ቀስ ያሉ በጣፋጭ አነባበብ አንብቡት። በቁርአን ጊዜ ወስዳችሁ አንብቡት። አትቸከሉ። በሶላት ላይ የሚያሳልፉት ጊዜ ምን ያህል እንደሆነ ችግር የለውም። ለኔ ከዚህ በላይ አስፈላጊው ነገር በቁርአን ላይ ጊዜ ወስደው ማሰላሰሉ ነው። ለምን? ጊዜው፣ የገጾቹ ብዛት፣ የቁጥሮቹ ብዛት ለምን አስፈላጊ አልሆኑም? አላህ ሲገልጽልን የሚልከው ነገር ከባድ ቃል መሆኑን ነው። ይህ በአንድ ጊዜ ተሮጦ የሚጨርስ አይደለም። እጅግ ከባድ ነው። አንዳንድ ጊዜ የሚያነቧቸው መጻሕፍት አሉ። በቀን 50 ገጾችን ማንበብ የምትችሉ ይመስላችኋል። ነገር ግን አንዱን ገጽ አንብበው እንደገና ሲታነቡት ስላልተዋሃዳችሁ ወደ ቀጣዩ ገጽ መሄድ አትፈልጉ። ቁርአን እንደዚያ ነው። ከባድ ቃላት፣ ጥልቅ ትርጉሞች፣ ውስብስብ ጽንሰ ሐሳቦች አሉት። በችኮላ ማለፍ አይቻልም። አላህ ለነብዩ በጣም አስፈላጊውን ነገር እየነገራቸው ነው። ይህ ከባድ ቃል ስለሆነ ጊዜ ወስደህ አንብበው፣ ተደሰቱበት፣ ጣፋጭነቱን ቅመሱት፣ አትቸከሉ። የነብዩ ሰለላሁ ዐለይሂ ወሰለም ወለ አላህ ያላቸው ቅርበት የሚጀምረው ከሌሊት ሶላት ነው። ይህ ለሁላችንም የመጀመሪያው መርህ ነው። ይህንን መዘገብ ከፈለጉ መዝግቡት። በየቀኑ ከአላህ ጋር ጥራት ያለው የግል ጊዜ ያስፈልጋል። ሁላችንም ከአላህ ጋር የሚያሳልፉት የግል ጊዜ እንፈልጋለን። ጊዜ ያስፈልገናል። ቢያንስ ለ5 ደቂቃ ለርሶ ከአላህ ጋር የሚያወሩበት፣ አላህም የሚያናግሩት ጊዜ ነው። ይህን ጊዜ በምንም የማይቀየር መሆን አለበት። ይህንን ካላደረጉ ቀኖቼ ያልተሟሉ ይሆናሉ። በደረት ውስጥ ባዶነትና ጭንቀት ይሰማኛል። ቀኔን በስኬት መከተል አልችልም። መንፈሳዊ ቁርሴን አልበላሁምና። ይህንን ጊዜ የሌለው ቀን ባዶ ነው። ስሜት አልባ ይሆናሉ። ቀኖቹ እየተጠራቀሙ በአንድ ቀን ሕይወቱ ይፈራረሳል። በድንገት አንድ ግዴታ ሶላት ይተዋሉ። በወላጆቻቸው ላይ ይጮኻሉ። በንግድ ሥራ ላይ ሰውን ያታልላሉ። እንዴት ይሄ ደረስኩ? እኔማ ደግ ነበርኩ። እንዴት ሕግ መተላለፍ ጀመርኩ ብለው ያስባሉ። ምክንያቱም ቀኖቹ እየተጠራቀሙ በልብ ላይ ያለው ዝንቅጥ እየከበደ ልብ ስሜት አልባ እስኪሆን ድረስ ቆይቷል። ልብ ስሜት አልባ ሲሆን ምንም ሳይሰማቸው አንድም ወንጀል መፈጸም ይችላሉ። ስለዚህ ይህ በምንም የማይደራደር ጉዳይ ነው። በየቀኑ ለእርሶና ለአላህ ጊዜ ሊኖር ይገባል። ነብዩ ሰለላሁ ዐለይሂ ወሰለም በቀን ውስጥ 2 ጊዜ ኸልዋ ብቸኝነት ይኖራቸው ነበር። ከሁሉ ነገር ከማሳወቂያዎችና ከሰዎች ርቀው ከአላህ ጋር የሚሆኑት ጊዜ። የመጀመሪያው የሌሊት ሶላት ሲሆን ሁለተኛውም ደግሞ አላህ የጠቀሰው የጠዋት ወቅት ነው። ያ ንጹህ የጠዋት ወቅት በመላእክት የሚመሰከርበት ነው። ሰዎችን ለመጠየቅ፣ ቀብር ስነ ስርዓት ለመከታተል፣ አረጋውያንን ለመርዳት፣ ሰራዊት ለማዳረጃ የሚሰሩት ሥራ ሁሉ የሚጀምረው ከፈጅር በኋላ ነው። ነገር ግን ያ የፈጅር ጊዜ አትራበሹኝ፣ አትምጡ፣ አትደውሉልኝ፣ አትጽፉልኝ፣ ይህ ከአላህ ጋር የማሳልፈው ጊዜ ነው ይሉ ነበር። ይህች 1 ሰዓት ቀሌን በሙሉ ትወስናለች። የነብዩ አስተሳሰብ ይህ ነበር። ምናልባት ከኢሻ በኋላ 30 ደቂቃ ወይም ከፈጅር በፊት 30 ደቂቃ ጊዜን እዘጋለሁ ብለው ያስቡ ይችላሉ። ይህ ከአላህ ጋር የማሳልፈው ጊዜ ነው። ታዲያ ምን አድርግ? ከነብዩ ሕይወት 3 ክህተቶችን ልንገራችሁ። አንደኛ፣ አንድ ቀን የነብዩን ቤት ከፈጅር ሶላት በፊት ሲገባ በሌሊት ሶላት ላይ ቁርአን ሲቀሩና በጣም ሲያለቅሱ አገኘ። አንድ ሰው ባልዴ ውሃ በራሱ ላይ እንደደፋ ያህል ነበር። ሶላት በኋላ ኦ የአላህ ነቢይ እንዲህ የሚያለቅሱት ምንድነው? እንዲህ ስታለቅሱ አይቼ አላቅም ሲለው ጠየቃቸው። ነቢዩም ቢላል አላህ ዛሬ ማታ ምን እንደገለተልኝ ታውቃለህ አሉት። አላህ በሰማዓትና በምድር አፈጣጠር በሌሊትና በቀን መተራረፍ ለሚያስተውሉ ሰዎች ምልክቶች አሉ የሚሉትን አሊ ኢምራን አንቀጾች ገለጠላቸው። ነቢዩ ሰለላሁ ዐለይሂ ወሰለም እነዚህን አንቀጾች በችኮላ አላነበቡም። ጊዜ ወስደው አሰላሰሉ እስኪያለቅሱ ድረስ፣ እንባ እስኪቆጣጠራቸው ድረስ። ይህ መቅሰም
እስከ ዕለተ ምጽአት ተመዝግቧል። የሚያነቡት የገጽ ብዛት ሳይሆን የሚያለቅሱት የእንባ ብዛት ነው። የሚጨርሱት በፍጥነት ሳይሆን የአንቀጾቹ ተጽዕኖ እንዴት ጥልቅ እንደነበር ነው። ሁለተኛው ክህተት ደግሞ አንድ ሌሊት ነቢዩ አንድ አንቀጽ ደግመው ሌሊቱን በሙሉ ሲቀሩት አሉ። ሌሊቱ 8 ሰዓት ላይ ይጀምራል። ፈጅር 5 ሰዓት ቢሆን ለ8 ሰዓታት ሙሉ አንድ አንቀጽ ሲቀሩ አስቡ። ለ20 ደቂቃ እንዲሞክሩ ትፈትናቸዋለሁ። ትሰልታላችሁ። አንድ አንቀጽ ለ8 ሰዓት ለመደሰት ምን ያህል ሰው መሆን ያስፈልጋል? ሰዎች ካርቱን ወይም ፊልም ሲመለከቱ እንደገና እንመለከተው ሲባሉ አሰልቼ ነው፣ ቀድሜ አይቼዋለሁ፣ ምን እንደሚከሰት አውቃለሁ ይላሉ። አንድን አንቀጽ እንደ አዲስ ለመቅመስ ምን ያስፈልጋል? ከሁሉም በላይ የሚያስደንቀው ሲቀሩት የነበረው አንቀጽ ምንድን ነበር? አላህ ሆይ ብትቀጣቸው እነሱ ባሮችህ ናቸው፣ በግር ብትምራቸው አንተ አሸናፊና ጥቢብ ነህ። ይህንን አንቀጽ ሌሊቱን በሙሉ ደገሙት። ለምን? ባሳደረው ተጽዕኖ። ለሳቸው የሌሊት ሶላት ስለ ብዛቱ ሳይሆን ስለ ጥራቱ ነበር፣ ስለ ማሰላሰል ነበር። በአንቀጾቹ መሃል ዱዓ ያደርጋሉ። የጀነትን አንቀጽ ሲያነቡ ያቆሙና አላህ ሆይ የጀነት ሰዎች አድርገን ይላሉ። የጀሃነምን አንቀጽ ሲያነቡ ያቆሙና አላህ ሆይ ከጀሃነም እሳት ጠብቀኝ ይላሉ። የነቢዩ ሶላት ምልክት ምን ያህል እንደቀሩ ሳይሆን ምን ያህል እንዳቆሙ ነው። ምን ያህል እንደቀሩ ሳይሆን ምን ያህል ትንሽ እንደቀሩ ነው። ምን ያህል እንደፈተኑ ሳይሆን ምን ያህል እንደቀዘቁ ነው። ሶስተኛው ሁኔታ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እግራቸው እስኪተግር እስኪያበብ ድረስ በሌሊት ሶላት ይሰግዳሉ። አላህ ያለፈውንና የሚመጣውን ወንጀል ማሮላችሁ ለምን እንዲህ ለረጅም ጊዜ ሶላት ትሰግዳላችሁ? ይህንን ማድረግ አያስፈልጋቸውም ተባሉ። እርሳቸውም ለአላህ ምስጋናዬን የማልገልጽ ባሪያ ልሁን አሉ። የእያንዳንዱ መኪና ሞተር አለው። የእያንዳንዱ አውሮፕላን የሚያንቀሳቅሰው ፍጥነት የሚሰጠው ውስጣዊ ክፍል አለው። የነቢዩ ሰለላሁ ዐለይሂ ወሰለም አምልኮ እንደ ፈጣን ጄት ነበር። ነገር ግን የሚያንቀሳቅሳቸው ሞተር ምንድን ነው? በአላህ ላይ ያላቸው የምስጋና ስሜት ነበር። ከአላህ ብዙ እንደተሰጣቸው ነገር ግን አነስተኛ ምስጋና እንደሚያሳዩ ይሰማቸው ነበር። ከነቢዩ ታላቅ አምልኮ የምንረዳው አካላዊ አምልኮ ሳይሆን የልብ አምልኮ ነው። ከውጭ የሚታየው ሩኩዕ እና ሱጁድ በልባቸው ውስጥ ያለው የምስጋና ፍርሃት እና ፍቅር ጋር ሲወደደ የባህር ላይ በረደ ጥግ ነው። ለብዙዎቻችን ሶላትን በሰዓቱ አለመስገድ ሳይሆን ችግሩ በልባችን ውስጥ ለአላህ የምንሰማው ስሜት፣ ፍቅር፣ ፍርሃት፣ ምስጋና አለመኖሩ ነው። ሞተሩ ካልሰራ አውሮፕላኑ አይበርም። ግመል ምግብ ከሌለው አይራመድም። ይህ የልብ ማንቀሳቀሻ ነው። እነዚህ ስሜቶች ከሌሉ ውጫዊ አምልኮ ባዶ ይሆናል። የነቢዩ ሰለላሁ ዐለይሂ ወሰለም አምልኮ ከማንም የላሰው ያደረገው ይህ ነው። እንቅስቃሴው ተመሳሳይ ቢሆንም ልብ ጥልቀት ግን አይወዳደርም። ለመወዳደር ከፈለጉ በብዛት ሳይሆን በጥራትና በጥልቀት ተወዳደሩ። የሚያንቀሳቅሳችሁ ነገር ከአምልኮ በላይ ነው። ግብ ንያ ከድርጊቱ ይበልጣል። ለአምልኮ ለመጀመር ምክሬ ተጨማሪ የፈቃደኝነት ሶላቶችን መጀመር ከሚለጥት በግዴታ ሶላቶች ላይ ያተኩሩ። በሰዓቱ ስገዱ። በሥራ ቦታ 15 ደቂቃ አግኙ። ትዕግስትንን የሚያሰቱትን ነገሮች ያስወግዱ። ይህንን የደላይ በጣም አስፈላጊ ክፍል እንዳድርጉት ያስቡ። ይህንን ለአንድ ወር ሞክሩት። ከዚያም ሌላ ልማድ ጨምሩ። ከዚያም የሌሊት ሶላትን ጨምሩ። ነገር ግን በአንድ ጊዜ ለመጨረስ አይተሸዳደሙ። እንደ ህንዳቢት መሰረት በአንድ እየገነቡ። ሁለተኛው መርህ ደግሞ ወታደርነት። ነቢዩ ሰለላሁ ዐለይሂ ወሰለም ለአላህ እጅግ ተወዳጅ የሚሆኑ ተግባራት ትንሽ ቢሆኑ ወታደረኛ የሆኑት ናቸው ብለዋል። ወታደርነት ማለት ይህ ተግባር በህይወቴ ውስጥ በጣም አስፈላጊ ነው፣ ካመለቀኝ በኋላ ካሳ ከፍለዋለሁ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሱና ሶላታቸውን ካመለጡ በቀን ውስጥ ይተኩት ነበር። ወታደርነት ማለት ነው። በአንድ ወታደረኛ መንገድ ሲሰሩ በአንድ ቀን ተጽዕኖን አታዩም፣ ነገር ግን የረጅም ጊዜ ተጽዕኖ አለው። እንደ ተራራ እያንዳንዱ ትንሽ ጠራር ተራራን ይፈርሳል። ስለዚህ እውን ለማድረግ አቅማችሁን የሚችለውን ትንሽ ነገር ጀምሩ። አላህ አይሰለችም፣ ነገር ግን አንቱ ትሰለቻላችሁ። ከመተናችሁ አታውጡ። በሳምንት አንድ ጊዜ ጀምሩ፣ ከዚያም 2፣ ከዚያም እየጨመራችሁ ሂዱ። You can do once a week, make it twice. You can do twice, make it 3 times, 4 times. Hold yourself to account.